በማይቋረጥ ጸሎትና ስግደት እንደዚሁም ደግሞ የዲያብሎስን ውጊያ ተረድተን ጠላታችን ዲያብሎስን እንዴት ማሸነፍ እንችላለን? አሁን ባለንበት ጊዜ ውስጥ የልጅ አስተዳደጋችን አካሄድ ብዙ ግራ የተጋቡ ነገሮችን እንመለከታለን። እነዚህን ለማስተካከል 3 ወሳኝ ጉዳዮችን እናነሳለን። ቂም ይዞ ጸሎት፣ ሳል ይዞ ስርቆት የማይሆን ነገሮች ናቸውና ብዙዎቻችን በጸሎታችንና በዚህ በመንፈሳዊ ሕይወት ጉዟችን ውስጥ የምንረሳቸው ጉዳዮች አሉና እነዚህንም እንመለከታለን። ውድ ቤተሰቦቼ በዛሬው ቆይታችን እነዚህንና መሰል ጉዳዮችን እያነሳን እንወያያለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቪዲዮን ጀምሩ። በቀጥታ ወደ ዛሬው ፕሮግራማችን እንሄዳለን። አብራችሁን ቆዩ። አሰቃየኝ እኔም አሰቃየሁት። በምን አሰቃየው? በጉዞው፣ በኑሮው፣ በገንዘቡ? ገንዘብ ዜሮ የዋል አይልብ። የት ነው የሚኖረው? የት ነው የሚሰራው? አሁን እንግሊዝ ነው የሚኖረው። ትምህርት ጀመረ። አሁን ደግሞ የሚቀጥለው ኢንጂነሪንግ እማራለሁ ብሏል። ያርግለት። ጭንቅላቱ ቦምብ። ግን እኔ ሜርኩሪ ቁጭ አልኳ። ዋናው ቁጭ አልኳ። ሜርኩሪ ነው? የምን ሜርኩሪ? አፈነደውለት። በቃ ቦምብ ነው ጭንቅላት። ይገርማል። ግን ዜሮ። የዚህ ደግሞ የቤተ ክርስቲያኗ ሊቀመንበር አይሆንም። የቤተ ክርስቲያኗ ኃላፊ ይሰራል። የሚገርም ኮሚቴ ነው ያለው። እዛው ለንደን ነው? አዎ ግላስጎ ውስጥ ሲሄድ አብረን የሄድከው? ሲሰደድ አብረን የተሰደድከው? ቤት ነው የሄደው እሱ ከሀገሩ ከፍሎ። አብሮ ይወለዳል። ይኸው እንደምትመለከቱት ማንኛውም ሰው ላይ አብሮ ይወለዳል። ከጣዖት ቤተሰብ ውስጥ በተለይም በዚህ በጨሌው በምናምኑ በዚህ በጠንቋው ምናምን ጥላ ውስጥ ለሀብትና ለገንዘብ ለስልጣን ለማድረግ ብለው ሲንኳተቱ የሚገባው መንፈስም አንድ ሌላ አደጋ ነው። እሱም ያው የጣዖት ክፍል ነው። ለገበያ ለምን ሲባልም ያው ሌላ ችግር ነው። አብሮ ይወለዳል። በላፍላይታ ተዘጋጅ። ስንት ናችሁ? 35 ሰይጣን ዛር አልኩ እኮ። ሰይጣን ዛር? ቡዳ ዛር ወይስ ሰይጣን ዛር? ሰይጣን ዛር ብቻ። አባቱን እኮ ፓስተር አደረኩት። ጀግና አይደል? ፓስተር፣ የጴንጤ ፓስተር። እሱ የዚች የቤተ ክርስቲያን ሊቀመንበር ይለፋላታል ወይ ኮሚቴውን ሱባኤ ያስይዛል። ከየት እንደመጡ የዚህ መንፈስ ጋር ሲወለዱ ወይም በዚህ መንፈስ ጥላ ውስጥ በሚገቡበት ጊዜ ቤተሰቡ መንፈሳዊ ታሪካዊ የሆነ ቦታዎች አይመቻቸውም። ስለዚህ ወደ መናፍቁ ዓለም፣ ወደ ሁለተኛ ክርስቶስ፣ ወደ ሁለተኛ አምላክ፣ ወደ ሁለተኛ መንፈስ ይለወጣሉ። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት የሚለው ላይ ያላቸው ትኩረት በራሳቸው ሎጂክ የሚመራ ይሆናል። በራሳቸው አስተሳሰብ የሚተረጉሙት ይሆናሉ። አዎ ትሄዳለህ? አውራት ሄደ። ኧረ ብለኸኝ ነው ሊድ ኧረ በለው ዝፍዝፍ ቅባ ቅዱሴ ምናምን ጸበል ሽቶ ሜሮን የማይከተው ድንጋይ የምናይዝ የሽማግሌውን ሲብ አጨሰው። እኔ ሰው አጠጣለሁ አስጨሳለሁ። በተሬ ነው ያጨስኩ። አስጨሰኝ። ሌላ ምን አረከው? እንደው በህይወቱ ላይ በረከትን እንደሚመለከት ሴሮ በቃ ምንም ገንዘብ ያገኛል፣ ለሰው ይሰጣል፣ የዋህ ደግ፣ ለሰው አዛኝ። ጨረስኩበት። ምንም ይሰራል ላይ ያሳየውና ወርጆ ቁጭ ቢፌ ነው ያስነሳው። ስራ ቢፌ። ምንድን ነው ቢፌ? የስራ ቢፌ ነው ያነሳው። ያልሰራው ስራ የለም። የስራ ቢፌ ማለት አልገባኝም። ያልሰራው ስራ የለም። ያልሰራው አይነት ስራ የለም። አሃ እንደ ቢፌ ብዙ ነው ማለት ነው። በቃ ሳዞረው ሳስነሳው አንዱንም ሳይበላው እዚያ ደረስኩ። የስራ ቢፌ ስራ ቢፌ ያለው ማለት ነው። ቢፌ ያለው አንዴዛ የሌለው ነገር የለም ነበር። ዱቄት አይኑ ያይ ከሚስቱስ? ኧረ ምን ሚስት የለውም። ገና አልግባባ ብሏል። እንግዲህ ወደፊት ወይ ይጋባል ወይ ይግባባል። አልግባባ ብሏል ወይ ይጋባል። ያው እኔ ነኝ ያለ ከዚህ በኋላ እንኳን ምን አገባኝ ከዚህ በኋላ እኔ ለምን ሳያገባ እድሜ ዘመኑን አይቀመጥም? ደስ ነው የሚለኝ። ስለዚህ በላሁን አፈን ቶሎ ወደረው የምትሄደው ወይስ በግድ ነው የምትሄደው? ኧረ ወድጄ የማይጠራው ቅዱሳን አሉ እንዴ? እንደዚህ የሚያውቀው አይመስለኝም። እዚህ ያለው እሱ የሚጠራቸውን እንዴ ምን እያለ ነው የሚጠራቸው? በትንሹ 7 ሰማዕት ይጠራል። እስቲ ማን? ኧረ አንዳንዱ አያውቀውም። አሁን ሰማዕቱ ጊጋርን የሚያውቀው አለ የለም። እሺ ቀጥል እስቲ። እኮ ያስተምራል። አንዳንዴ እዛ ቤተ ክርስቲያን ላይ ሲያስተምር
ከየት እንደሚያመጣው ወይ አብረህ ቁጭ ቤታችን ከሐዋርያት ጋር የነበረ ግንኙነት ብሎ የማይገናኝ ታሪክ አገናኝቶ አስተምሮ እኔ ራሴ ገርሞኝ ቁጭ እንደዚህ ያለ እንዳልኩኝ ገረመህ። ከክርስቶስ ምናምን ቀጥለ ውለታ ውላለች ብሎ ለሰው ቁልጭ መቃብር ቦታ የለችም፣ ክርስቶስ የለም፣ ወይኔ እሱ በሌለበት የለችም፣ እሷ በሌለችበት እሱ አይኖርም ብሎ አሳይቷቸው ቁጭ። የት አባቴ ሊድ ከየት ነው ያመጣው? ገርሞኝ ምን ነው አጋለሁ። ቢገርመኝ ይቀቅለኛል አስገብቶ 3 ወራት ተስዋይ ገገማ ነው። በሳምንት 3 ቀን ለብሱ ብቻ መሰለ እርግፍ አረገና ለጓደኞቹ አሉ እዚህ ውስጥ ሲያስተምር አንተ ለራስህ ገረመህ። ከየት እንደሚያመጣው በዛ ነገር ያለው ጭንቅላት ምን ዋጋ አለው? ዱቄት አሉ እዚህ አንድ 2 ኮሚቴዎች ልጆች ታቦት ቤቱን እንዴት እንደሰ እኔ ራሴ አንዳንዴ ቆሜያቸዋለሁ። እነዚህ ልጆች ከየት መጡ ነው? በቃ ሰርታቸው ቁጭ አስነሳውባቸው ይጸልያሉ። አስነሳውባቸው ይሄ ጨቅጭቆ ሶባ ያስያዛቸው። እንደውም እነሱ ጀለሳው ወደ ኢትዮጵያ ሄዳለ ብፁዕ ጳጳስ ምናምን የሚባለው እሱን ጭምር አሳየቻቸው እንደሚሄድ ወደ ሀገሩ። ወይ ደግሞ እየዞረ ሶባ ያዙ። በጣም ነው የሚጠቅመው ምናምን። እያንዳንዱ ጥጥ አይደል ጆሮ። እኔ ያረቁጭ አልኩት አይሰማም። ጥጥ ነው ጆሮ አይሰማም። ሽቶ ሜሮን ያስመጣል ለአንዱ ይሰጣል። አርሴማ ምናምን ድንጋይ ያስመጣል ለአንዱ ይሰጣል። ይሄንን ጭማማል አይደል እናንተ ጓደኛ የለም መሰለኝ ምናምን ነብር ነው ምናምን እዚህ ጋር ይዞ የሚቆመው የሱን ጺም ከየት እንዳመጣ ታውቃለህ? ሰው ካልደረሰበት ገዳም አስመጣ። እኔ እዚህ እያንዳንዱን አጠጣዋለሁ። የወስዶ ቅባ ቅዱስ፣ ሽቶ ሜሮን፣ ጸበል ምንም አያጠጣኛል። ምንድነው የሰውዬ? እኔ ደግሞ ጧት አላስተኛውም። አሁን ቢቸግረው የሌሊት ስራ ጀመረ። ብልጥ አይደል? ሌሊት ስራ ጀመረ። ከዋክብት ሆኖ ቁጭ እጂ። አሁን አንተ ስትመጣ ገና ከሀገሩ ስትመጣ የሚጸልየው ጸሎት ሰማቱ ምናምን ብሎ ጥርት እጂ ሁሌ ነው በየቀኑ የማይጠራው 10 ምናምን ቅዱሳን። አሁን አንዳንዱ እዚህ ቢጠይቀው ቅድ አለ ይላል። አያውቀውማ። በቃ አስለፈለፍከኝ አይደል? አስለፈለፍከኝ። እድለኛ ስለሆንክ ነው። መስክራ የቅዱሳኑን የእግዚአብሔርን ስራ ድንቅ ቸርነቱን ኃይሉን ያንተ የፈተና ወጥመድ እንዴት እንደተሰበረ ነው እኮ። ዜና እኮ አይደለም ያቀረብኩ ማለት አላወራም ብዬ ነበር እኮ። አስለፈለፍከኝ በጣም። አስተውሉ ውድ ቤተሰቦቼ፣ አቅማችን በፈቀደው መንገድ ስንሰግድ፣ አቅማችን በፈቀደው መንገድ ስንጸልይ፣ ወደ እግዚአብሔር ስንቀርብ ትንሽዬ ናት ብለን በምናስባት ጸሎትና ስግደት ጠላታችን ዲያብሎስን ማንበርከክ እንችላለን። ከኛ የሚጠበቀው ሰይጣን አጋንንት ወጣልን አልወጣ የሚለውን ሐሳብ ትተን በየቀኑና ዘወትር ወደ እግዚአብሔር ልንቀርብ ይገባል። በንስሐ ታጥበን ወደ ምስጢራት እየቀረብን ስጋውና ደሙን እየተቀበልን እየበረታን ስንመጣ ጠላታችን ዲያብሎስ በስጋችን በደማችን የመቀመጥ አቅሙም ጉልበቱንም አያገኝም። ስለዚህ ጠላታችን ዲያብሎስን ለማሸነፍ ትልቁ በየቀኑ ያለማቋረጥ የሚደረጉ አቡነ ዘበሰማያት፣ ሰላም ለኪ፣ ሌሎችንም ትንንሽ የምንላቸውን ጸሎቶች ጊዜና ሰዓት ሰጥተን በተለይም ደግሞ ቋሚ የጸሎት ጊዜ አመቻችተን የምንሰግድ ከሆነ ጠላታችን ዲያብሎስ በእኛ ላይ እንዲበረታና ጉልበት እንዲኖረው ማድረግ አይኖረውም ማለት ነው። ልናሸንፈው ከህይወታችን ልናርቀው እንችላለን ማለት ነው። አንዳንድ ሰዎች እሰግዳለሁ እጸልያለሁ ምንም ምልክት አላይም የምንል ሰዎች በተደጋጋሚ እንደዛ አይነት ነገሮችን ይሰማሉ። ምንም ምልክት ማየት አይጠበቅብንም። ትልቁ ችግራችን ጠላታችን ዲያብሎስ እየፈተነን እያስጨነቀን ያለው ከክርስቶስ ስለራቅን ነው። ወደ ክርስቶስ መቅረብ ከምንም ጊዜ በላይ ትልቁ መፍትያችን ነው። ጠላታችን ዲያብሎስን ለማሸነፍ ብቻ አይደለም፣ ከክርስቶስ ጋር የመፈጠራችን ዋናው ዓላማ እግዚአብሔርን ለማመስገን ነውና ስለዚህ ሁላችንም በዚህ አይነት መንገድ ልንሄድ ይገባል። የጸሎትና የስግደት ህይወት ጀምረን ወደኋላ መመለስ አይጠብቅም። ዘወትር እየተንበረከክን ዘወትር እየሰገድን ወደፊት ጉዟችንን ልናደርግ ይገባል። በዚህም ጊዜ እኛ ነቅተን አካሄዱን ተረድተን በየቀኑ ጸሎትና ስግደት የምናደርግ ከሆነ በጸሎትና በስግደት ሰዓታችን ላይ ጠላታችን ዲያብሎስን የምንቃወም ከሆነ የምናስረው ከሆነ በመቁጠሪያ ራሳችንን የምንፈትሽ ከሆነ ጠላታችን ዲያብሎስ ማረፊያና መቀመጫ ያጣል። በተለይም ደግሞ ለረጅም ሰዓታት መቁጠሪያ እየተጠቀማችሁ ስም እየጠራችሁ ታሰር፣ እንደዚሁን እንደዚህ ያደረገኝ የምትሉ ከሆነ ጠላታችን ዲያብሎስ ጉልበትና ኃይል ድብና አድርጎ ያጣል። ስለዚህ እናሸንፈዋለን። በማን ኃይል? በክርስቶስ በእግዚአብሔር ኃይል በቅዱሳኑ እርዳታና አጋዥነት እናሸንፈዋለን ማለት ነው። ግን 3 ነገሮች ለልጆቻችን ወሳኝ ናቸው ለማሳደግ። 3 ነገሮች ምንና ምን? አራያ ከመሆናችን ባሻገር የመጀመሪያው ፍቅር ያስፈልጋቸዋል።
ልጆቻችሁን ትወዳላችሁ ብዬ ብጠይቃችሁ አዎ ነው የምትሉኝ። አትወዱም። ውሸት ነው። አትወዷቸውም። ኧረ እኔ እወዳቸዋለሁ እንዲሁ በቃ ስፍስፍ ነው የሚለኝ በቃ ትምህርት ቤት ደርሶ እስከሚመጡ ድረስ የሚል ሰው ይኖራል። አቤት ፍቅር አይደለም። ምን ያህል ላይምሯቸው ጠንቅቃቸዋል። ልብስ መግዛት፣ ምግብ መቀያየር፣ እንዲሁ ጫማ ምናምን ይሄን ነው ፍቅር የምትሉት? አይደለም። ለነፍሳቸው ታስባላችሁ። ይሄ ልጅ ገሃነም ይሆን የሚወርደው ወይስ መንግስተ ሰማያት ይገባ ይሆን? አምላኬ ከኔ የተወለደው ልጅ አንተን አገልግሎ የሚድን ነው ወይስ ዓለማዊ ሆኖ ይጠፋብኝ ይሆን? በዚህ የሚጨነቅ አባት፣ በዚህ የምትጨነቅ እናት አለች። ፍቅር ማለት ይሄ ነው። ሐዋርያው ቅዱስ ጳውሎስም ወላጆች ልጆቻችሁን በተግሳጽ አሳድጉ ነው ያለ። በኋላ እንዳያዝኑባችሁ ይላል። በኋላ ሲኦል ቢገቡ እናቴ እኮ ናት አባቴ እኮ ነው ብለው ማዘናቸው አይቀርም ይላል። ከአካላችሁ የተከፈሉ ልጆቻችሁ ገሃነም ቢወርዱ ትወዳላችሁ? የዲያብሎስ ባሪያ ቢሆኑ ትወዳላችሁ? አትወዱም። ካልወደዳችሁ ከልብሳቸው በላይ ከምግባቸው በላይ ለነፍሳቸው አስቡላቸው። ፍቅር ማለት ይሄ ነው። ለልጁ ዘላለማዊ ሕይወት ማሰብ ነው ፍቅር ማለት። ስለዚህ የመጀመሪያው ፍቅር ነው። እናትና አባት መፋቀር ለልጁ ይጠቅማል። እናትና አባት ልጃቸውን መውደድ ለልጁ ይጠቅማል። ስለዚህ ልጁን የሚጠቅሙት በነፍሳዊ በኩል መውደድ ሲጀምሩ ነው። ይሄማ ግዴታ ነው። ስለሚያስጨንቃችሁም ታደርጉታላችሁ። ይጮሃልማ አምጡ እያለ ያለቅሳል። እንዳያለቅስ ስትሉ ብቻ ሻንጣ መግዛት፣ እንዳያለቅስ ስትሉ ልደት ማክበር፣ ልደት እያላችሁ ስንት ወጪ ታወጣላችሁ። ለነፍሱ ግን አንድ ነገር እንኳን አትገዙለትም። መጽሐፍ ቅዱስ ገዝታችሁ እንኳን እስኪ እንከየው ያንተ ነው ብላችሁ ሰጣችኋል? የለም። ብዙዎቻችን ከዚህ ነፃ ነን። ስለዚህ በቤተ ክርስቲያናችን ልጅ ማሳደግ የመጀመሪያው ፍቅርን አራያነቱ ባሻገር ፍቅርን ማሳየት ለልጁ። ሁለተኛው ምክር ነው። በጣም ሁሌ ህፃናት ቢሆኑ እንኳን መምከር። በልጅነታችን የምንሰማው እስከ ትልቅነታችን ያገለግላል። ይገርማቸዋል። በህፃንነቱ ከእናት ከአባቱ የሰማ ልጅ ጎበዝ ነው የሚሆነው። በኋላ እናቴ እንዲህ ብላኝ ነበር ብትሞቱ እንኳን አይረሳም። ስለዚህ በህፃንነቱ ጆሮ ላይ ሹክ በሉ። በተለይ እናት ሹክ፣ ልጄ እንዳትደባደብ፣ እንደዚህ እንዳትሆን፣ እንደዚህ። ይሄ ቀላል ምክር ነው። ይሄ ምክር ነው። ሶስተኛው በትር ነው። በትር ያስፈልጋል። ፍቅር ታሳያላችሁ፣ ምክር ትመክራላችሁ፣ ትቆናጠጣላችሁ። ያለ ቁንጥጫ ህፃን ይስተካከላል ብላችሁ ካሰባችሁ የልጆች መብት የሚለው የአሜሪካ እብደት በእናንተ ውስጥም ገብቷል ማለት ነው። የልጆች መብት ይላሉ። ልጅ አሁን እሳት ቢነካ ዝም ልትሉ ነው? መብቱ ነው ብላችሁ ሩጣችሁ አይደል እንደምትይዙት? ለምን መብቱ አይደለ? ተውት እስኪ ይንካ። ገደል ሊሄድ እየሄደ ዝም ልትሉ ነው? እዚህ አካባቢ ገደል የለም እንጂ ቢላ ይዞ አይኑን ላውጣ ቢል አሁን ዝም ልትሉ ነው? መብቱ ነው ብላችሁ ትይዛላችሁ አይደል? አዎ። በነፍሱም እንደዛ ነው። የልጆች መብት ማለት እኮ አንተ ቤተክርስቲያን ስትሄድ አብሮህ እንዳይመጣ መከልከያ እኮ ነው። ለጸሎት ስትቆም አብሮህ እንዳይቆም መከልከያ፣ ስትጾም እንዳይጾም መከልከያ እኮ ነው። ለምን? መብቴ ነው አልጾምም ማለት ይችላል። መብቴ ነው ይበርደኛል ቤተክርስቲያን አልመጣም ማለት ይችላል። መብቴ ነው ይደክመኛል ማለት ይችላል። አያችሁ፣ ለልጅ ማን ነው መብት የሰጠው? በወላጆቹ ነው የሚኖረው። አየህ። ስለዚህ ምን ያስፈልጋል ማለት ነው? ማፍቀር፣ መምከር በበትር። ይሄ እንደሚገባው የጥላቻ በትር አይደለም፣ የፍቅር ነው። እና ልጆች አስተዳደግ እስከዚህ ድረስ መመራት አለበት። ትልቁ ግን አራያ ሆኖ ማሳየት፣ ከዛ ጸሎት በጣም አራያ መሆን ነውና ለልጆቻችን ከምንነግራቸው በላይ ለእግዚአብሔር ስለነሱ መንገር የበለጠ ውጤታማ ያደርገናል ማለት ነው። ስለዚህ ስትጸልዩ ስለ ልጆቻችሁ ጸልያላችሁ፣ ክፉ አመላቸውን እንዲተው፣ ይሄ የሚያጨቃጭቃቸው የሚያነጫንጫቸው እንዲለቅ። ስለዚህ በክፉ መንፈስ የተበረዙ ልጆች እንዳናሳድግ መጠንቀቅ። ወንበዴ ማሳደግ፣ ሌባ፣ አጭበርባሪ፣ ቀጣፊ ማሳደግ ለሀገር አውሬ መትከል ነው። ስለዚህ ሀገር የሚመራው በትዳር፣ ቤተክርስቲያን የምትመራው በትዳር ስለሆነ በትዳር ውስጥ ያሉ ልጆቻችንን በፍቅርና በምክር በጸሎት በአርአያነት ማሳደግ ይኖርብናል ማለት ነው። እንግዲህ ውድ ቤተሰቦቼ አባታችን ያስተላለፉት መልእክት ለብዙዎቻችን በተለይም ደግሞ ለእናት አባቶች፣ ለቤተሰቦች ወሳኝና አስፈላጊ ጉዳይ ነው። በዚህ ዘመን ላይ ልጅ የማሳደግ ጉዳይ ብዙ መከራ ውስጥ እያስገባን ይገኛል። ልጆችን የማሳደግ አካሄዳችን በጣም የሚያሳዝንና የሚያሳፍር ጉዳይ እየሆነ ይገኛል። ሰሞኑን በማህበራዊ ሚዲያ ላይ ሲሰራጭ ሲዘዋወር የነበሩ ምስሎችን እኔም አጋጣሚ ሆኖ ደርሶን ተመልክቻለሁ። በጣም የሚያሳፍርና የሚያሳዝን ጉዳይ ነው። ልጆቻችን በትምህርት ቤት ውስጥ በዚህ ዘመናቸው በተለይም ከ12 እስከ 18 ዓመት ባላቸው እድሜ ውስጥ
በትምህርት ቤት ውስጥ ሩካቤ ስጋን የሚፈጽሙና ሴት ልጆችን የሚደፍሩ ልጆችን እየፈጠርን ነው በየትምህርት ቤቱ በዚህ ዘመን ላይ። በጣም የሚያሳፍርና የሚያስነውር ተግባር የሚፈጽሙ ልጆችን እየፈጠርን ነው። እግዚአብሔር በእውነት ሁላችንን የሚጠብቀን። በጣም ድሮ እንግዲህ በትምህርት ቤት የምናውቀው በጣም ብዙ ነገሩ የተከበረ ብዙ ነገሩ የተጠበቀ በስርዓትና በአግባቡ የሚሄድ ነበር። አሁን ባለንበት ዘመን ላይ በዚህ በኢንተርኔቱ ዘመን በዚህ ሁሉም ነገር ስልክ ብቻ በሆነበት ዘመን እናት አባቶች ልጆቻቸውን መቆጣጠር በማይችሉበት ዘመን ላይ ልጆች በትምህርት ቤት በክላስ ሩም ውስጥ በክፍል ውስጥ ሩካቤ ስጋን የሚፈጽሙ ልጆችን እየፈጠርን ነው። ግብረ ስጋ ግንኙነትን እንደ ሱስ አድርጎ የሚመለከቱ ልጆችን እንደ ሲጋራ እንደ ሌላ ነገር የሚያደርጉ ልጆችን እየፈጠርን ነው። እንዴት ተማሩት? እንዴት አወቁት? እነዚህ ልጆች ይህንን ነገር በዚህ እድሜያቸው ማድረግ የጀመሩ ልጆች ምን ያህል እድሜያቸውን ከዚህ በኋላ ምን ያህል እድሜያቸውን ነው በዚህ በግል ወሲብ ራስን በራስ በማርካት በዝሙት ፊልሞች በዝሙት ተጠምደው በመከራና በችግር ውስጥ የሚያልፉት? ስለዚህ ቤተሰቦች ልጆቻችንን በማሳደግ መንገድ ውስጥ የሆነ ቦታ ላይ ስተናል ማለት ነው። ልጆቻችን በግብረ ገብ እንዲያድጉ አልፈቀድንም። ልጆቻችን በመንፈሳዊ መንገድ እንዲሄዱ ብዙዎቻችን ትኩረት አላደረግንም። ስለዚህ ልጆቻችን ዛሬ በማይሆን ነገር ውስጥ ይገኛሉ ማለት ነው። ዛሬ ማህበራዊ ሚዲያ ላይ ልቅ የሆኑ ምስሎችን እየለቀቁ የሚገኙ የተኛው ልጆች ናቸው። በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ልጆቻችን ማለት ነው። ስለዚህ ልጆችን የምናሳድግበትን መንገድ በደንብ ልናውቅ ይገባል። ልጆቻችን እንዴት ነው እያደጉ ያሉት? ልጆቻችን እንዴት ነው የተጓዙ ያሉት? በጣም የሚያሳፍርና አስነዋሪ ነገሮችን የምንመለከትበት ጊዜ ላይ ደርሰናል። በእውነት በጣም የሚያሳፍር ጊዜ ላይ እንገኛለን። እግዚአብሔር በእውነት ሁላችንን ቤታችንን ኑሯችንን ይጎብኝልን። ልጆቻችንን እግዚአብሔር አምላካችንን በጥበብ በሞገስ ያሳድግልን። ከዛ ሁሉ ግን ቤተሰቦች ለልጆቻችሁ ልብስ ለመግዛት እንደምትጨነቁት ጫማ ለመግዛት እንደምትጨነቁት ለልጆቻችሁ መንፈሳዊ ነገራትንም ለማድረግ ልትጨነቁ ይገባል። ልጆቻችሁን ቤተክርስቲያን ልካችሁ እንዲማሩ መንፈሳዊ ምግባራት ላይ እንዲሳተፉ የፈለገ እድሜያቸው እየጨመረ ይመጣል። ልጆቻችሁን የመከታተልና የመቆጣጠር ልጆቻችሁን የማየት ልምድ ሊኖራችሁ ይገባል። እንዴት ውለው ነው የሚመጡት? ምን አድርገው ነው የሚመጡት? ምን እየሰሩ ነው የሚውሉት? የትምህርት ቤት ውሏችሁ እንዴት ነው? ከማን ጋር ነው የሚውሉት? ምን እያደረጉ ነው የሚውሉት? ይህንን ስለማናደርግ ነው ዛሬ ልጆቻችን በተለይም አብሯቸው በተወለደው ከእናት ከአባት አብሮ በተወለደው መንፈሱ ምሪት ወደ ሩካቤ ያለ ዕድሜያቸው ወደ ግንኙነት ወደ ሊቆን ወደ ግንኙነቶች በመሄድ የዝሙት ፊልሞች በመመልከት በሌዝቢያንነት በግብረ ሰዶም በዚህ አይነት መንገድ ውስጥ በመሄድ በሱስ ተጠምደው እድሜያቸውን የሚጨርሱት ማለት ነው። ለዚህ ነው ትምህርት መማር የማይፈልጉት በሌላ በማይሆን ነገር ውስጥ ገብተው መከራቸውን የሚያሳልፉት እና ልንጠነቀቅ ይገባል። በደንብ ራሳችንን መፈተሽና መመልከት ከሁላችን የሚጠበቃል። ውድ ቤተሰቦቼ እባብ እንኳን ብልሃት ተሰጥቶት ጥበብ ተሰጥቶት ውሃ በሚጠጣበት ጊዜ መርዙን አኑሮ እየጠጣ እኛ ግን ጸሎት በምንጸልይበት ጊዜ ቂምና በቀላችንን ጥለን መጸለይ አቃተን ወገኖቼ። እኛ ግን ወደ ቁርባኑ ስንመጣ ቂምና በቀላችንን መተው አቃተን። በልክ አይደለማ የምንኖረው፣ በተለካው መቅደስ ውስጥ አይደለማ ያለ ነው። በተለካው መሰዊያ ስር አይደለማ ልባችን የተቀመጠው። ያልተለካ ህይወት ነው እየኖርን ያለ ነው። ለዚህ ነው በጣም የተቸገር ነው። ስለዚህ ቁርባኑን ቀን ስንቀጠር ስናሸጋሽግ ነው የምንኖረው። እንዋሻለና ንግዳችን በመጠን አይደለም፣ ትዳራችንን በመጠን አይደለም፣ በልክ ውስጥ አይደለም ያለው። ይሄ የጉልምስናችን ዘመን የተለካው የወጣቶች ህይወት አይደለማ። የተለካ እኮ ነው የወጣቶች ህይወት በራሱ መጽሐፍ ቅዱስ ለክቶታል። ጎበዞች ሆይ አለ ቅዱስ ዮሐንስ አሸንፋችኋልና እጽፍላችኋለሁ ይላል። የታለ ማሸነፉ ወገኖቼ? በጎልማስነት ዘመናችን ዲያብሎስን ማሸነፍ የቻልነው መቼ? በወጣትነት ዘመን ካላሸነፍ መቼ ልታሸንፈው ነው? በእውነት በወጣትነት ዘመን በጉልምስናችን ወቅት ዲያብሎስን በመጾም በመጸለይ በመስገድ እንዴት አናሸንፈው? መቼ ልናሸንፈው ነው? በጉልበት ሳለን በጉልምስናችን ዘመን በወጣትነታችን ጊዜ ድል መንሳት ካልቻል ወገባችን ሲያዝ ነው እንዴ የምናሸንፈው? ወገባችን ሲያዝ እኮ አይደለም መስገድ አንችልም። መስገድም አንችልበት ዘመን ይመጣል። ለጸሎት መቆም የሚያቅተን ዘመን ይመጣል። ያን አይደለም ዛሬ በጉልምስናችን ዘመን ድል ልንነሳው ይገባል። ዛሬ እግዚአብሔር የምንበላው የምንጠጣው ሰጥቶን ሳለ ይችኑ በልክ የሰጠንን እየተመገብን ድል ልንነሳው ይገባል። ዲያብሎስን በልክ መኖር በቀኖና መኖር እንዴት መልካም መሰላችሁ! ያሳርፋል እኮ ስጋን ሁሉ ነው የሚያሳርፍ ወገኖቼ። አሁን በመጠን የሚያስብ ሰው ሰውነቱን በእረፍት ውስጥ ነው የምትኖረው፣ በእርጋታ ውስጥ ነው የምትኖረው። በመጠን የሚኖር ክርስቲያን ምንጊዜም ሰላማዊ እንቅልፍ ነው ያለው።
በመጠን የሚኖር ክርስቲያን ከሰው ጋር አይጣላም፣ ባልንጀሮቹንም አያማም። አንዳንዱ ሰው እኮ ከወንድሞቹ ከእህቶቹ ጋር የተኳረፈው በምን እንደሆነ ታውቃላችሁ? እነሱ ብዙ ሀብት እያላቸው ብዙ መኪና እያላቸው እኔ በእግሬ ሲሄድ ዝም አሉኝ ብሎ ነው እንዴ? በእግሩ ሲሄድ መኪና ያልሰጡትን ሰዎች እያሰበ እግር የሰጠውን እግዚአብሔርን ይረሳል። አያችሁት? እግዚአብሔር ላደረገለት ነገር ማመስገን ሲገባው ስላላደረጉለት ሰዎች ሲል እግዚአብሔርን ጨምሮ ያኮርፋል ማለት ነው። እንደውም ምን ይላል በመጨረሻ? እግዚአብሔርስ ቢሆን ለነሱ ዕለት እየጨመረላቸው ይሄዳል፣ ለኔ ግን ዝም ይለኛል ብሎ ለነሱ ዕለት ሀብታቸው ሲበዛ እየተመለከተ በእግዚአብሔር ላይ ቅያሞቱ እየጨመረ ይሄድበታል ማለት ነው። በእግዚአብሔር ላይ ቅያሞቱ እየጨመረ ይሄዳል። እውነት ለመናገር እግዚአብሔር ለዚህ ሰው የሰጠው ነገር ቀላል ነገር ነው እንዴ? እግዚአብሔር ለነዚያ ሰዎች ሀብት በጨመረ ቁጥር ከሀብታቸው እንዳይበሉለት የሚያደርግ የሚያስጨንቅ ነገርስ ጨምሮላቸው እንደሆነ ምን እናውቃለን? እነዚያን ሰዎች እኮ የሚያስጨንቋቸው ሰዎች በጣም ብዙ ናቸው። በብዙ ነገር ነው የሚጨንቁ። እነሱ ጋር የሚደርሰው ጭንቅ ሁሉ እናንተ ጋር ቢመጣ ትችሉታላችሁ? ከነ ጭንቃቸው ትተውላችሁ ወንበራቸውን ቢሰጧችሁ ትችሉታላችሁ? ስለማትችሉት ነው እግዚአብሔር ዝም ያላችሁ ወገኖች። የምትሸከሙትና የሰጣችሁ እግዚአብሔር የሰጠን የምንችለውን ነው። የማንችለውን ነገር አይሰጥም እግዚአብሔር። ስለዚህ ግድ የላችሁም፣ በመጠን እንኖር። ያን ጊዜ ሰውነታችን በእረፍቱ ውስጥ ትኖራለች። በእረፍቱ ውስጥ ትኖር። ውሃ የማይበላው ሰው ማን እንደሆነ ታውቃላችሁ? በውሃ ዋና ሕግ መሰረት የሚዋኝ ሰው ነው። የውሃ ዋናን ሕግ ለጥቂት እንኳን ብታዛንፉ ውሃው ይወስዳቸዋል። ይህን የከተማውን በገንዳ የሚከማቸውን ውሃ አይደለም እላችሁ፣ የእኛን ሀገር ውሃ ይሄ እኔ አባይ ዳር ነው የምኖረው። እዚያ ላይ ስትዋኙ በሕግ ነው የሚዋኘው። ያ ማለት ምን ማለት ነው? በሕግ ማለት ውሃ ወደሚወርድበት ነው የምትዋኙ ማለት ነው። ሙሉ በሙሉ ከሱ ጋር አትወርዱም፣ ግን ደግሞ ወደሚመጣበት ደረታችሁን ሰጣችሁ ደግሞ አትግፉትም፣ አትችሉትም። የበለጠ ትደክሙና መሀል ላይ ትቀራላችሁ። የውሃ ዋና ሕግም ይባላል። እሱን ማክበር ግድ ይላል አይደል? በክርስትናም ወገኖች ሕያዋን የምትሆኑት በወንጌል የተጻፈውን ሕግ ማክበር ስንችል ነው። ቤተ ክርስቲያን የሰጠችንን ቀኖና ጠይቀን አውቀን በዚያ መኖር ስንችል ነው። ያን ጊዜ በሕይወት እንኖራለን። አለበለዚያ በእውነት እግዚአብሔር ከልክ በላይ ሀብት ይሰጥና ከልክ በላይ የሚያስጨንቅ ነገር ቢጨምርብን አብደን ልንጠፋ ሁሉ እንችላለን። አሁን እነሱ የተሸከሙትን ዕዳ እናንተ ብትሸከሙ አንድ ቀን ታድራላችሁ? ባንክ ላይ ያለባቸውን ዕዳ ብታውቁት እኮ ቤታቸው ሄዳችሁ ራሱ ለመብላት ልትሳቀቁ ትችሉ ይሆናል። ምናልባትም በልዩ ልዩ መንገድ የሚቸገሩትን መቸገርም ጭምር አብራችሁ ተመልከቱ። ስለዚህ እንዲህ ባላን መኖር በመጠን ለመኖር ይህን ሁሉ ነገር ማሰብ ይገባል። እኛ ምን ጊዜም በተለካው መቅደስ ውስጥ ነው የምንኖረው። ምን ባለው መቅደስ? በተለካው መስመር ውስጥ ነው ያለነው። ባልተለካው በኩል አይደለም። ባልተለካው በኩል የሚኖሩ ሰዎች ምልክታቸው ሌቦች ናቸው፣ አስመሳዮች ናቸው፣ ውሸታሞች ናቸው። ቃላቸው አይጨበጥም። እውነት ነው ስትሉት ሐሰት ሆኖ ታገኙታላችሁ። ሐሰት ነው ስትሉት ደግሞ እውነት ሆኖ ታገኙታላችሁ። እንዲህ ያለ ድብልቅልቅ ያለ ነው። ባልተለካው መቅደስ ውስጥ ባልተለካው በኩል የሚኖሩ ሰዎች ለትዳርም አይሆኑም። ለትዳር ራሱ አይሆኑም። ሀብቱን አይታችሁ፣ ስልጣኑን አይታችሁ፣ መልክና ቁመናዋን ተመልክታችሁ ያደረጋችሁት እንደሆነ ካልተለካው ስፍራ ሄዳችሁ ብታመጧት ወገኖቼ አትጠቅምም። በተለካው መቅደስ ውስጥ ካሉት ነው ለእናንተ የሚሆን መፈለግ። ለእናንተ የሚሆኑት በተለካው መቅደስ ውስጥ አሉ። እዚያ ባለውን በልካችሁ ነው ማሰብ ያለባችሁ። ብዙዎቻችን ውድ ቤተሰቦቼ በመንፈሳዊ ህይወት መቀየር እፈልጋለሁ፣ በጸሎት ህይወት ውስጥ ገብቼ እየሰገድኩ የተንበረከኩ ወደ እግዚአብሔር እየቀረብኩ በደንብ አድርጌ እየሰገድኩ ራሴን መቀየር መለወጥ እንፈልጋለሁ እንላለን። ወንጌል መስማት እንፈልጋለን። ሌሎችንም ነገሮች ላይ በሰርክ ጉባኤ በቤተክርስቲያን ውስጥ በሚደረጉ መንፈሳዊ ምግባራት ውስጥ እንሳተፋለን ብለን እናስባለን። መልካም ነገር ነው እንደዚህ ማሰባችን። ግን ብዙዎቻችን የዲያብሎስን ውጊያና ዓላማ እቅዱን
በህይወታችን ውስጥ ዲያብሎስ ዘወትር እኛን ለመጣል የሚሽከረከር መሆኑን ስለማንረዳ ፍሬ እንዳናፈራ ጠላታችን ዲያብሎስ በዙሪያችን በተለያየ መንገድ ይፈትነናል። በጓደኛ፣ በቤተሰብ፣ በዙሪያችን ባሉ ነገሮች ይፈትነናል። ብዙዎቻችን ይህን ነገር ስለማንረዳ ጓደኛችንን በክፉ ቃል በተናገርንበት፣ ጓደኞቻችንን ባስቀየምንበት፣ ጓደኞቻችንን ባስከፋንበት ሀሳብና መንገድ ውስጥ ሆነን ቤተክርስቲያን ገብተን ጸሎት እናደርጋለን። ለምን? ቅም ይዞ ጸሎት ሳሊዞ ስርቆት ስለማይሆን ማለት ነው። እንደዚህ አይነት ነገር ውስጥ እንገባና በዚህ አይነት መንገድ ውስጥ ስንሄድ አስተውሉ ቤተሰቦቼ፣ በቅምና በክፋት ውስጥ ሆነን ጸሎት ብናደርግ እግዚአብሔር ጸሎታችንን አይቀበልም። እውነቴን ነው የምላችሁ። ጸሎት ማድረጋችን የሆነ ዋጋ ሊያሰጠን ይችላል፣ ወደ እግዚአብሔር ስለቀረብን፣ እግዚአብሔር ስላመሰገንን። ነገር ግን በመጀመሪያ መጽሐፍ ቅዱስ ምንድን የሚለው? ሄድና ወንድምን ታረቅና ና ነው የሚለው። ሄደሽ እህትሽን ታረቂ ነው ብለን። ዛሬ ብዙዎቻችን በቅምና በክፋት በተንኮል ውስጥ ሆነን ጸሎት ስለምናደርግ ጸሎታችን ፍሬ እያፈራ አይደለም። ለዚህም ይመስለኛል ዲያብሎስ በስጋችን በደማችን ለመቀመጥ ትልቁን መንገድ አግኝቷል። ምክንያቱም ቅም እንደ ካንሰር ነው፣ ውስጣችን ተቀምጦ እየበላን የሚያጠፋን በሽታ ማለት ነው። ስለዚህ ሁላችንም ይህንን አካሄድ በደንብ ልንጠነቀቅ ይገባል። ጸሎት በምናደርግበት ሰዓት ላይ በመጀመሪያ ዘወትር አንድ ክርስቲያን ከክፋት ከተንኮል፣ ሰዎች መጥፎ ነገር ያደርጉባችሁ እናንተ ንጹህ ልትሆኑ ይገባል። ሰዎች እናንተን ያስቀይሟችሁ እናንተ በዛ መንገድ ልትመለሱ አይገባም። ሰዎች የፈለጉትን ክፋት ቢሰሩባችሁ እናንተ መልካም ነገር ልትመልሱ ይገባል። አስተውሉ ቤተሰቦቼ። በድሮ ጊዜ እንደዚህ ይባላል፣ ምላጭን ምላጭ አይቆርጠውም ይባላል። ተመልከቱ፣ እንደዚህ አይነት አባባሎች ብዙ ዋጋ አስከፍለውናል። ስለዚህ አንዱ አራዳ ሆኖ እናንተን ስለሰደባችሁ፣ ብልጥ ሆኖ እናንተን ስለሰደባችሁ እሱ የሄደበትን መንገድ እኔም አደርጋለሁ ብላችሁ ማሰብ የለባችሁ። ስለዚህ እሳትን በውሃ ነው የምታጥፉት እንጂ በእሳት አታጠፉት መልሳችሁ። ስለዚህ ክፋትን በመልካም ነው ልናሸንፍ የምንችለው እንጂ ክፋትን በክፋት መልሰን በጭራሽ ልናሸንፍ አንችልም። አስተውሉ ውድ ቤተሰቦቼ። ስለዚህ አሁን ብዙዎቻችን በጸሎታችን በስግደታችን ውስጥ ፍሬ የማናፈራው በዚህ ጉዳይ ይመስለኛል። ብዙዎቻችን ውስጣችን ላይ ያላጠራነው ያላነሳነው ቅም አለብን። ያልታረቅናቸው ሰዎች አሉ። ያልታረቅሽው እህት አለችሽ። ይቅርታ ያልጠየቅሻት እህት አለችሽ። ይቅርታ ያልጠየቀው ወንድም አለ። ያስቀየምከው ወንድም አለ። ስለዚህ በቅድሚያ እነዛን ሰዎች ታረቅ። በጸሎታችን፣ በህይወታችን፣ በመንፈሳዊታችን ፍሬ እንድናፈራ እነዛን ሰዎች ይቅርታ ልንጠይቅ ይገባል ውድ ቤተሰቦች። ስለዚህ ይህንን የምናደርግ ከሆነ እግዚአብሔር አምላካችን ጸሎታችንን ይቀበላል። ዲያብሎስንም ዘወትር እያሸነፍን ከህይወታችን እናርቀዋለን። ዲያብሎስ እረፍት የለውም፣ አይራብም፣ አይጠማም፣ መስሪያ ቤቱ አይዘጋም። ስለዚህ ዘወትር እንደሚያገሳ አንበሳ በዙሪያችሁ ይዞራል ተብሎ የተነገረን ጠላታችን ዲያብሎስ በየቀኑ እኛን ለመጣልና እኛን ለማሸነፍ እኛን ወደ ራሱ እቅፍ ለማስገባት በየቀኑ ይታገላል። ይህ እንዳይሆን ሁላችንም ውስጣችንን ማጥራት አለብን። ምክንያቱም ፍቅር፣ ደግነት፣ መልካምነት የሚባሉ ነገሮች የዲያብሎስ ስላልሆኑ ማለት ነው። ስለዚህ ይህንን ልናበረታ ይገባል። ውስጣችንን ልናነጣ ይገባል። በጸሎታችን በስግደታችን ሰዓታት ላይ ዘወትር እግዚአብሔር ሆይ ማረኝ፣ ይቅር በለኝ እያለን ልንጠይቅ ይገባል። ከዚህ በፊት ግን ያስቀየምነውን ሰዎች ይቅርታ ልንጠይቅ ይገባል። ውስጣችን ንጹህ ሊሆን ይገባል። ሰዎች ክፋትን ሲያደርጉብን በክፋት መመለስ በጭራሽ የለብንም። ለምን? ምክንያቱም እኛ ክፋት ባደረጉብን ሰዎች በክፋት የምንመልስ ከሆነ ከነዛ ሰዎች በምንም አልተሻልንም። ስለዚህ ሁላችንም ውስጣችን ልናጠራ ንጹህ ልንሆን ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ወደ ቀጣይ ቪዲዮ እንሄዳለን። ሆነ ጾመን፣ ጸለይን፣ ሰገድን፣ መጸወትን ግን ምንም ለውጡን እያየሁት ስላልሆነ ባቆሙስ። ይሄ በነገራችን ላይ የሰይጣንም ሐሳብ ነው። በነገራችን ላይ ጾርም ፈተናም ጭምር እየተዋጋ ያለን አንድ ወታደር ትጥቅህን ፍታ ብትለው ዝም ብሎ አይፈታልህም አይደል? ግን አገር ሰላም ነው ውጊያውም እኮ ጠፍቷል ምናምን ብትለው ትንሽ ሊያንገራግር ይችላል። ሰይጣን እንዲህ ነው በነገራችን ላይ። ትጥቅ ለመጀመሪያ ሲያስፈታ የሚሰጠው ሐሳብ ምንም ብትዋጋም ለውጥ አታመጣም ነው የሚለው። 1000 ዓመት ጾም ብትጸልይ ምንም ጠብ የሚል ነገር የለም ይላል። አይ ችግር የለም እሱን እግዚአብሔር ነው የሚያውቀው ብለን ልክ ስንገፋ ደግሞ ውጊያውን እንዳለ እሱ ደግሞ እየተሸነፈ እንዳለ አድርጎ እንዲሰማ ያደርጋል። እየሰማችሁ ነው? እንዲሰማ እንዳሸነፋችሁት አድርጎ እንዲታወቅ ያደርጋል። ከዛ በኋላ ደግሞ ልክ እንደዚህ አይነት ስሜት ውስጥ ደግሞ ፈተናው ምንድነው? እንግዲህ ቅዱስ ጳውሎስን ሲናገር ትግላችን ከስጋና ከደም ጋር ሳይሆን ከምን ጋር እና ከዛ ከረቂቁ ሰራዊት ጋር አሸነፍኩኝ የሚለውን ስሜት እንዲያድርበት እሱን ትጥቅ የሚያስፈታ ነው በነገራችን። ምክንያቱም ሰይጣንን አሸነፈው ድል ካረከው ከሰው ጋር መዋጋት ምን አስፈለገ? ሰው ላይም አድሮ የሚያዋጋው ማን ስለሆነ? ራሱ ስለሆነ ማለት። አሁንም ይሄንን ስልቱን አውቀው አይ አንፈታም ያሉትን ደግሞ ይጨምራል ፈተናው። ምን ያደርጋል መሰላችሁ? ልክ እንደዚህ አይነቱን ሶስተኛው ደረጃ ላይ ሲደርሱ ደግሞ እሱ ትጥቁን በጣም አደርጅቶ መጥቶ በጣም አድርጎ ይፈትናቸው። ከነሱ በላይ ጭፍራዎቹን ይዞ ማለት ነው። ታስታውሱ ከሆነ አባ ጳኩሚስ ይህንን አይነቱን ፈተና
ረድኤተ እግዚአብሔርን ምክንያት አድርገው አሸንፈው እና የገዳሙ የበላይኛው ክፍል ላይ ከረዳቸው ጋር ወጡና ከላይ የሚታየው በዚህ በኩል መነኩሳቱ የሚኖሩበት በዓት አለ፣ መነኩሲያቱ ማለት ነው። በዚህ በኩል ደግሞ ዓለም አለ እና ከዓለም በጣም ሺህ የሆኑ አጋንንት ሰራዊት ወደዛ ቤተ መነኮሳት ወይንም ደግሞ ወደ ገዳሙ እየዞሩ ይመጣሉ እና አባ ጳኩሚስ ደነገጡ ሲመለከቱ። ይሄ ሁሉ ጦር ነው እንዲህ ያለብን፣ ኧረ ጉድ ነው አለ። ከዛ ያኑ አባት ደግሞ ምን አሉት? ፊትህን እስኪ ወደ ገዳሙ በደንብ ዘለግ አድርገህ መልሳል። ወደ ገዳሙ ሲመለከት ሊያጠቋቸው ከመጡት አጋንንት እጥፍ ድርብ የሆኑ እልፍ አእላፍ መላእክት ደግሞ ቆሞ እየጠበቁ ነው። የሰይጣን ሶስተኛው ፈተናው ታደገባችሁ ጦሩን በሙሉ ይዞ የሚመጣው የሚረዳን እንደሌለ እንድናውቀው ያክል ልክ አሁን ሲጾም ሲጸልይ በትሩፋት ሕይወት ሲመላለስ ጦሩን በሙሉ ያዘምታል። ምንም ሺህ ዓመት ብትጸልይ ምንም ጠብ የሚል ነገር የለም ለማለት ማለት ነው። ተስፋ ለማስቆረጥ ይሄንን ፈተና ድል ያደረገ ሰው በመጨረሻም ያው ተስፋ ቆርጦ ምንም ዋጋ የለውም ማለት ነው ብሎ ያቆማል። ልክ እቺን ፈተና ግን ያለፈ ጊዜ ላይ ግን ረድኤቱ የእግዚአብሔር ቸርነት ጸጋውን ለማወቅ የሚችልበትን ሀብትም ጭምር ያሳጣል። ሰው ትዕቢት ሳይርቅለት በነገራችን ላይ ስለ ትህትና ስለ ራሱ ማወቅ አይችልም። ጥያቄ እንጠይቅበት። እናመሰግናለን መምህራችን፣ እግዚአብሔር ያክብርልን። እየተናገረ ያለው ነገር ትክክል ነው። የሚገርማችሁ ነገር በዚህ ልክ ስለ ዲያብሎስ ፈተና ሲያብራራ ወንድማችን ማንም ሰው እንዴት ሰይጣን ትላለህ፣ ስለ ሰይጣን ይሄን ያክል ለምን ታብራራለህ የሚለው የለም። እኛ ግን ስልቱን እንዴት አድርጎ ሰው እንደሚያጠቃ፣ እንዴት እንደሚያሸንፍ፣ እንዴት አድርጎ ባዕድ አምልኮ እንደሚያስመልክ ስናብራራ ሁሌ አጋንንት ለምን ትላላችሁ ብሎ ደግሞ እኛን ይቃወማሉ። እና ቃሎት ያሰማልን። እንደዚህ ነው ጠላት ዲያብሎስ ሰዎች እንዴት እንደሚያጠቃ ማስተማር ነው። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም በሌሎች ርዕሰ ጉዳዮች በሌላ ቪዲዮ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። እንግዲህ ውድ ቤተሰቦቼ እንደምናውቀው ከፊታችን ፋሲካ እየደረሰ ኦልሞስት 2 ሳምንት ብቻ ይቀረናል። እንግዲህ መምህር ተስፋዬና እኛ እንዲሁም በመናፍስት ውጊያ ላይ አንዳንድ መረጃዎችን የምናጋራ ወንድሞች ቤተሰቦች ተሰባስበን በቀጣይ ከሆሳና በፊት ባለው ቅዳሜ አንድ ያሰብነው የበረከት ስራ አለና ሁላችሁም ውድ ቤተሰቦቼ በዚህ የበረከት ስራ ላይ እንድትሳተፉ በእግዚአብሔር ስም ጥሬን አስተላልፋለሁኝ። እንግዲህ ወንድማችን መምህር ተስፋዬ ከትላንት ወዲያ ከአንድ ቀን በፊት በዩቲዩብ በላይቭ ፕሮግራም ላይ ያስተላልፈው መርሃ ግብር አለና ሁላችሁም በዛ ከስር በሚገኘው በአካውንት ወይም በስልክ ቁጥር የምትችሉትን የበረከት ስራ ሁላችሁም ብታደርጉ የተራቡትን ብናገዝ፣ የታረዙትን ብናለብስ፣ የተጠሙትን ብናጠጣ፣ ችግራችን ብለን ብንሳተፍና ብንካፈል፣ አብረን ብንውል፣ አብረናቸው ብናሳልፍ እንደ እግዚአብሔር ፍቃድ በጣም በጎና መልካም ሀሳብና መልካም ስራ ነውና ሁላችሁም አነሰ በዛ ሳትሉ አቅማችሁ የፈቀደውን ከትንሽ የጀምራችሁ በአቅማችሁ በፈቀደው መንገድ ይህንን የበጎ ስራ ዓላማና እቅድ ልንደግፍ ልናግዝ ይገባል። በእኔ በኩል እንዲደርስ የምትፈልጉ ደግሞ ካላችሁ በእኔ በኩል እንዲደርሰው መምህር ተስፋዬ ጋር በእኔ በኩል እንዲደርስ የምትፈልጉ ካላችሁ በውስጥ መስመር በቴሌግራም ሁላችሁም ጻፉልኝ፣ አናግሩኝ፣ በኮሜንት ላይ ጻፉልኝ። እንደ እግዚአብሔር ፍቃድ ያለውን ነገር እኔም ጋር ያለው የበረከት ስራዎች አሉ። እነሱን ሰብስቤ መምህር ተስፋዬ ጋር ሄደን በዚህ የበረከት ስራ ላይ እንሳተፋለን። እንደ እግዚአብሔር ፍቃድ ቅዳሜ ዕለት ነው እንግዲህ የሚሆነው። ስለዚህ ሁላችንም ተሰባስበን በዚህ የበረከት ስራ ላይ ተሳትፈን ሁላችንም በረከት የምናገኝበት፣ ሁላችንም የምንባረክበት በዚህ በፋሲካ ወቅት ላይ ወይም በዚህ በአብይ ጾም ወቅት ላይ ትልቁ የበረከት ስራ ነውና በረከት የምናገኝበት፣ ደስታን፣ ፍቅርን፣ ሰላምን የምናገኝበት ነውና ሁላችሁም አቅማችሁ በፈቀደው መንገድ ይህንን የበረከት ስራ ልትሳተፉ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።